እኔ እስካሁን ባለሁበት 17 ዓመት ሙሉ አንድ ማቀው እሱንም በትንሽ ጊዜ ውስጥ ማቀው በ5 ዓመት ውስጥ እሷን ነው ሄደንን ነው እና አባቴ ኑረኝ አይኑረኝ በምን እንደተፈጠርኩ አላውቅም። እና በዛ መሀል ደግሞ ያለችው የአባቴ ያላት ትንሿ እህቴ ስለሆነ ቆይ አባቴ ማን ነው ምን ብዬ ምናምን ጠይቃት ነበረ። እሷም ትራሽ ልትመልስብኝ አልቻለችም። ከፈለከው አባተን ከፈለከው ሂድና ቀጨኔ መድኃኔዓለም ቀብሩ ላይ የቀብሩን ስም እየፈለክ አባተን ፈልግና ሂድ ትለኝ ነበረ። እናም እኔም ደግሞ በቃ አለ አይደለ እሷም የምታሳየኝ ባህሪ የሆነ የሚረዳኝም ሰው ስለሌለ በቃ እኔ ለእኔ ፍቅር እንዳላት አርጌ አይደለም ማስበው በቃ እኔ እንደምጠላኝ ወይ ደግሞ እና እናትህ ደግሞ ሴተኛ አዳሪ ናት ይሉኛል። እኔ ይባላለሁ የተወለድከውን በዛ መሀል ደግሞ እንደዚህ በጣም ብዙ ወሬ ሰምቻለሁ። እኔ ላወራው ማልፈልገው ነገር ማለት ነው እዚህ ሚዲያ ላይ እንዲወጣ ማልፈልጋቸው ነገሮች እና አንድ እነዚህ ጥያቄ፣ ሁለተኛ ደግሞ የምርም ከሆነ አባቴ ከሞተ ትንገረኝ። እኔ እስካሁን ፈልጌ አላውቅም፣ ግን መኖሩን በቃ እንዳለ መኖሩን አባት እንዳለኝ በቃ በስም ብቻ ነው የማውቀው። አኔል መስፍን የአያቴን ስም ራሱ አላውቅም ነበር። እሷ ናት ራሱ የነገረችኝ ነጋሽ በላ። እኔ በግምት አበበ ተብሎ ነበር የሚጠራው። አንድ እሱ አንድ ሁለተኛ ደግሞ እህቴ ላይ አደረስክ ያለችው በደል ይሄንን እኔ ራሷን ጠይቂያት። ሁለተኛ መታሃት ያለችው ነው አይደለም እድል እህቴ ላይ ሌላ ጾታዊ ጥቃት ብለኛለች። እኔ ግቢ ውስጥ የተፈጠረ ነገር ልንገርሽ አንድ በዚሁ ማለት ነው። እሷም ትደግምልታለች። የሆነ ጊዜ እኔ በቃ መደበሪያ ስለሌለኝ ቤት ውስጥ ከእህቴ ጋርም ስለሙል ሲግናል ነው የምንጠቀመው ዲሽ ማለት ነው። እና በቃ ሲግናሉ ሲቆራረጥብኝ ፍላሽ አላት እሷ ማለት ነው። የእሷን ፍላሽ ይዤ ወጥቼ በቃ የነበረችኝም ማለት ነው ከትምህርት ቤትም ጓደኞቼም በረዶ ምናምን ነፃን በነበርኩበት ሰዓት ምናምን በሱን ብር አጠራቅሜ ፊልም ቤት ሄጄ ነበረ። እኔ ፊልም ላስጨር ማለት ነው። አኒሜሽን አዲስ የወጣ ሶኒክቱ ይባላል ትዝ ይለኛል። እሱን ላስጨር በሄድኩበት ልክ አስጨኘኝ ስመለስ ግቢ ውስጥ ግርግር ሰማሁ። ምንድን ነው ብዬ ምናምን ወደ ውስጥ ገባ ብዬ ስጠይቅ አቅለሲያ የምትባል እና ደግሞ የአከራያችን ልጅ ደግሞ አንድ አለ። እነሱ ትልቁ አቅለሲያ የምትባለው ከሁለቱም በጣም ትልቅ ናት። የአንደኛ ክፍል ተማሪ ናት። እህቴ ደግሞ የ3 ዓመት የ4 ዓመት ብትሆን ነው። ያኛውም እንደዛው እንደ እህቴ ነው። እና እነሱ በቃ አለ አይደለ ልብሳቸውን አሶላልቃቸው ምናምን ነገር በቃ አይሁን በቃ እዚህ ላይ የማይወራ ነገር ማለት በቃ ይገባታል። እሷም እንደዛ ሲያረጉ ተያዙ። በአከራያ እናት ማለት ነው። የቤቱ አከራይ ሴትዮዋን ነው ያዘቻቸው። ከዛ ያ ወሬ ተገልብጦ ወደ እኔ መጣ። ማን የገለበጠብኝ? አከራይም አይደለም ምንም አይደለም፣ ራሷ ኤደን ማለት ነው። በምን ብላ ገለበጠችው? ለአክስቴ እኔ እንዴት ስቅስቅ ብዬ እንዳለቀስኩ አውቃለሁ። የዛን ሰዓት ማታ ላይ ደውላ እንደዚህ ያረገ ብላ ነገረቻት። እኔ አላቅም ብቻ እንዴት ብላ እንደቻለችውም አላቅም። ችግር የለም እሱ። ሁለተኛ ደግሞ የዛኔ ከሆስፒታል ሶስተኛ ማለት ከዛ ሆስፒታል ደግሞ ስመጣ እኔ አይደለም ብቻ ታውቃለች ራሷ ምን አይደለም እህቴን ልመታት ማንም እንኳን ሲነካት እንዴት እንደምሆን ታውቃለች እሷ እንዴት መትቻት ነው። ሁለተኛ ደግሞ እኔ ወፍ ዘራሽ ነኝ ብላኛለች። እኔ በዛ እድሜ አይደለም ወፍ ዘራሽነትን ላቅ እኔ እንጃ ብቻ ወይ ስጮት ነው ያደግኩት እዛም እና ወፍ ዘራሽ የምትሰድበኝን ስድቦች እኔ ራሴ ይሄን መሽገር ከቤቴ ነቅዬ እስካውጣው ድረስ ስትል ነው እኔ በቃ አልቻልኩም። የዛን ሰዓት የሚወጣውት ማለት ነው የወጣውት ሜት ነው በቃ ምንም ቤት ውስጥ መስማማት ካልተቻለ ፖሊሶቹ በቃ በምንም ሰዓት በቃ እንድትስማሙ ወይ ውጣ ምናምን የምትባል ከሆነ በቃ አለ አይደለ አንተ የማትችል ከሆነ እኛ ጋና ብለኝ ነው ፖሊሶቹ ጋር ነው የሄድኩት። ፖሊሶቹ ጋር ሲሄድ ባለፈው ያገኟቸውን የኔን ፋይል የያዙትን ፖሊሶች ሳላገኛቸው ስቀር ከዚህ በፊትም ከቤት 2 ያስወጣኛለች። ያኛው ታመሜም ከዛ በፊትም በ12 ዓመቴ ነው እንደውም ከቤት ያስወጣችኝ የመጀመሪያ። እሱ ችግር የለም እሺ ሳይነሳም ቢያልፍም ግን ቀጥ ብዬ ሄድኩት። በቃ ማቀው ነገር ነው ማቀው ሰፈር ያን ሰፈር ገና አዲስ ነን። እንደዛ ሰፈር ከገባው ከአመት በኋላ ከዛ ሰፈር ወጥቼ አላውቅም። በቃ ሙሉ ጊዜ ቤቴን ነው ማሳልፈው። እናም በዛ ስለሆነ ሰፈሩን ስለማላውቀው የት ነው የምሄደው? ማቀው ሰፈር የእህቴ ኬዝ የተፈጠረበት ሰፈር እዛ ሰፈር አገኘች። እሺ እሱ ጥፋት ሊሆን ይችላል። አዎ ከእኔን ከሚያውቁኝ ልጆች ጋር እንዴት ዳንክ ወይ ምን ብለው ሲጠይቁኝ ነው የደረሰችብኝ። ሌላ አይደለም።
እና አቅም ስላልነበረኝ ነው እንጂ ታማሚም ስለነበርኩኝ ነው እንጂ እኔ ከበፊትም ነው በቃ አለ አይደለ በቃ የኔና የሷ መስማማት በቃ የኔና የሷ ነገር ሲጀመር አደባባይ ላይ የወጣ ነገር ነበር። ከድሮም ጀምሮ የኖርንበት ሰፈር ውስጥ ሙሉ የሚያውቀው ነው፣ ህዝብ የሚያውቀው ነገር ነው። እንዴት ከተባለ በቃ ባህሪዋም ልክ ነው። በቃ መንገድ ላይ ምናምን ነገር ቁጣችንም መማታት ነው። የምትማታበትን ነገር አታውቅም። ለምን ከትምህርት ቤት ቆየ ተብሎ ምናምን ስለምትጨነቅ ነው ይባላል። ግን አለው ገደብ አለው። እናት ለልጇ የምትሰጠው ክብር ከሌለ ልጅስ እንዴት ነው? በቃ ስቅቅ ብዬ ነው አይደለም እኔ እሷ ልመታት ቀርቶ እኔ መጣሽ ሲባል እንዴት ሰፈር ውስጥ ራሱ አላስፈቀደ ብትች መጣሽ ሲባል ራሱ እንዴት ሮጬ እንደምገባ እኔ አውቃለሁ። እንዴት ከፍርሃት አንጻር ማለት ነው። እና ይሄ ነገር በቃ አለ አይደለ እኔን የምትሰድበኝ ወይ ብቻዋን ስላሳደገችኝ ይሆናል በቃ ጭንቀት ይሆናል ብዬ አስባለሁ። ግን በዚህ ልክም መሆን የለበትም። እነዚህ ጥያቄዎች ይመለስልኝ። እናም ይሄ ደግሞ በቃ ከቤት ይውጣ መዥገር የሚባለው ቃል በቃ ስትላቸው የነበሩትን ቃል እና እነ ቡዜም ያውቃሉ፣ ብዙ የሚያውቁ ሰዎች አሉ። እነዚህ ሁሉ ራሱ ቢናገሩ እግዚአብሔርን እኔ እሷን አደባባይ ለማውጣት አይደለም፣ ግን ይሄ ጥያቄ በቃ ስላሳቀቀኝ ነው። ቤት ውስጥ ምን አድርጌ ነው ይሄን ያህል እንደዚህ ጠላችኝ? እናት ይሆናል ሌላ ባዳ አስጠግቶ እያኖረኝ ልክ እንደ እናት ፍቅር እየሰጠኝ እሷ ግን ምን አድርጊያት ነው ልጇም ሆኜ እንደዚህ ያደረገችኝ ብዬ ይሄ ጥያቄ እንዲመለስልኝ እፈልጋለሁ እና አመሰግናለሁ። ሆስፒታልም ደግሞ ያሉ ሰዎች አለ አይደለ ብዙ ያውቃሉ። እስቲ አሉ ለእሷ የሚደግፉ ነርሶች አሉ፣ ዶክተሮች ነርሶች አሉ። ደግሞ ይህንን ነገር ታሪክ ደግሞ የተረዱትም ሰዎች አሉ ለእኔ የሚያግዙ ማለት ነው። ሆስፒታልም ደግሞ አላውቅም ስለወጣሁ ነው ዝም ያልኩት። ለዛም ነው ከሆስፒታልም ዝም ያልኩት። በቃ ምንም ነገር እንዳይታወቅም ዝም የሚያልኩት ማለት ነው። በቃ ሁሉም ነገር በስነ ስርዓት ዝም ተብሎ እንዲታለፍ ስለተፈለገ ነው። አቅምም ስላልነበረኝ ማለት ነው በዛን ሰዓት እንጂ ብዙ የተፈጠሩ ነገሮች አሉ። ስለዚህ አንተ በአጠቃላይ የምታስበው እናቴ አትወደኝም፣ እያንዳንዱ ለእኔ የምታደርገው ነገር በመጥፎ ነው ብለህ ነው የምታስበው። ሆስፒታል ውስጥ አሁን የምትሰጥክን ነገር ሁሉ ትጠራጠራለህ። አዎ ከድሮም እኮ ነው። እኔ የዛን ሰዓት ለምንድን ነው መሰለሽ ለምሳሌ አንተ ከምታስታውሰው ንገረኝ። ለምሳሌ ልጅነትህን ከምታስታውሰው እናትህ የምትመታህ ከስንት ዓመትህ ጀምሮ ነው የምታስታውሰው? የምትመታህ የምትገርፈኝ? እኔ እኮ ቢያንስ እንኳን እኮ ሙሉ 10 ዓመቴን እኮ ያሳለፍኩት እኮ ከተወለድኩበት ጀምሮ 10 ዓመት ሙሉ ያሳለፍኩት ከዚህ እዛ እያልኩኝ ነው። ከሰው ቤት አይደለም ከእሷ ጋር ከአረብ ሀገር ከተመለሰች ጊዜ ጀምሮ አብራችሁ መኖር ከጀመራችሁ ጊዜ ጀምሮ ከመቼ ጀምሮ ነው አንተን መምታት የጀመረችው? ወዲያው መኖር እንደጀመራችሁ ነው? ትንሽ ቆይታ ነው? ከስንት ዓመትህ ጀምሮ? ለምሳሌ አሁን እሷ ሳኡዲ በሁለተኛው ሳውዲ አረቢያ ሄዳ ስትመለስ አንተ ከ3ኛ ክፍል ጀምሮ ማለት ነው 3ኛ ክፍል በ9 ዓመትህ 10 ዓመትህ ላይ 3ኛ ክፍል ስትገባ ጀምሮ አብራችሁ መኖር ጀምራችሁ 2ኛ ክፍል ሰርታት ቤት ተቀብለህ ነው ያልከኝ አይደል? ስለዚህ 9 ዓመትህ ነበረ። ከ9 ዓመትህ ጀምሮ እስከ 14 ዓመትህ ድረስ እስከ 13 ዓመትህ ድረስ አንድ ቤት ስትኖሩ ለ4 ዓመታት አንተን መምታት የጀመረችው ወዲያው አብራችሁ መኖር እንደጀመራችሁ ነው ወይስ ትንሽ ጊዜ በፍቅር ኖራችሁ ከዛም በኋላ ነው ቁጣው ዱላው ምኑ መምጣት የጀመረው? እንደዛ ሳይሆን የእሱ ጸብ የተጀመረው የትንሿ አባት ጠፋ ከተባለ በኋላ በቃ የዛን ሰዓት ላይ ነው በቃ ልጅቷም ከኔ ጋር መሆን የጀመረችው ማለት ትንሿ 6 ወሯ ላይ ነው 7 ወሯ ላይ ነው አባቷ ጥሏት የጠፋው ሳይሆን በቃ ራሱን እንትን ለማለት ማለት ነው ለማረጋጋት ርቆ የሄደበት ጊዜ ማለት ነው። በዛ ጊዜ ነው በቃ የትንሿ ልጅ አባት ቆይ የታናሽ እህትህ አባት አብሯችሁ ይኖር ነበር እንዴ? አይ መኖር ሳይሆን ለቫኬሽን መጥቶ ነበረ። የ6 ወሯ ላይ ምናምን ነገር ለቫኬሽን መጥቶ ነበረ እዚህ እኮ ማለት እንደ ባልና ሚስት አብረው አይኖሩም ነበር አንድ ቤት? ጀስት ቦይ ፍሬንድ እና ገርል ፍሬንድ ነበሩ? አዎ እንደዛ ነበሩ እንጂ ባልና ሚስትስ አይደሉም። ኦኬ ስለዚህ ቤት ይመጣ ነበር። አንተ በአይነህ አይተኸው ታውቃለህ? አዎ ከአሜሪካ ሀገር ያረፈ ሰዓት እንዲሁም ወደዚህ የመጣ ሰዓት እኛ ቤት ነበረ ያሳለፈው 2 ወር ነው ወር ምናምን ነገር። እሺ ከዛም በኋላ ልክ እሱ ሲጠፋ የእሱ አድራሻ ሲጠፋ ነው እናትህ መበሳጨት እና ኃይለኛ መሆን መሳደብ መማታት አንተን የጀመረችው?
አዎ በቃ እንደዛ በዛ ጊዜ ነው የተጀመረው። መታችኝም የምንጣለውም አንድ ሲጀመር በቃ ልጅቷን እሷም ጥላ ስለምትወጣ ጠብቅ በሚል ነበረ ጸቡ የተነሳው ማለት ነው። ልጅቷን ጠብቅ የዚህ ውጣ ትውጣ ምናምን እኔም ለመውጣት ስል ምናምን እዛ ህፃን ስለነበሩ ጓደኞች ይስጠራኝ እና ደግሞ ሁሌም ይወጣሉ እንጂ ከቤት እሷም ማረፍ አትቀመጥም ነበረ። ሁሌ በቃ ኤቭሪዴ ከኔ ጋር ናት። ትንሿ እህቴ በቃ እኔ እጅ ላይ ናት። ስለዚህ ጸብ የጀመረው ታናሽ እህትህን ጠብቅ ጥለሃት ከቤት አትውጣ በሚል ነው? አዎ ኦኬ እሺ። ስለዚህ ያኔ ጸብ የጀመረው ጠብቃት ስትባል 2 ዓመቷ ነው 3 ዓመቷ ነው ስንት ዓመቷ ነው? ህፃን ገና የአመት ያልሞላት ልጅ ነበረች 8 ወር እንደዛ ነገር። ስለዚህ ያንተና የእናትህ ጸብ የጀመረው የዛሬ 6 ዓመት ማለት ነው። በቃ ሁሌ ነው ጥላት የምትወጣው ምናምን ነገር። ሁሌ ያዛት በቃ ያዛት ከኔ ጋር ናት ሁሌ ማለት ነው ልጅቷ። ኦኬ ስለዚህ ከዛሬ 6 ዓመት በፊት ላይክ አሁን ልጅቷ 7 ዓመት አሉናት ሊሆናት ነው 6 ዓመት ነው። ከዛሬ 5 ዓመት በፊት አንተና እናትህ ጸብ ስትጀምሩ ቁጣ ዱላ ምናምን ሲመጣ ተቀይራ ነው እንጂ ከዛም በፊት ሰላም ነበር ስትኖሩ የነበረው? ከእሷ ጋር አልነበርኩም። አሁን ያልተረዳዳ ነው እዚህ ጋር ነው። እኔና እሷ የቆየ ነው ጊዜ በቃ በስነ ስርዓት ቆየን የተባለው ልክ እሷ ሁለተኛ ጊዜ ከሳውዲ መጣች። ከዛ የልጅቷ ክርስትና ልጅቷ ተወለደች። ከዛ የልጅቷ ክርስትና ከተነሳ እንደመጣች ነው ያረገዘችው። ከሳውዲ ነው አርግዛ የመጣችው። እንዴት ነው ወደ እዚህ እንደመጣች ነው። እዚህ ከመጣች በኋላ ነው እርጉዝ ነበረች። እስክታረግዝ ድረስ 1 ዓመት አለ ገባ ካለ። ስለዚህ አንድ ወር የምትውቱም በሰላም የኖራችሁባትን ጊዜ ማወቅ ፈልጌ ነው። ኖራችሁ ታውቃላችሁ ወይ በሰላም የሚለውን ለማወቅ ነው። ስለዚህ 1 ዓመት እርግዝና 1 ዓመት ነው። 1 ዓመት ሰላም ነበራችሁ። ልጅቷ ተወልዳ በክርስትናዋ ነው ነገር የጀመረ። ከክርስትና በኋላ ነው እኔ እሷ ጋር መኖር የጀመርኩት። ልክ ክርስትና የተከበረ ሰዓት ላይ እኔ ገባው እሷ ቤት በቃ በዛው ቀረው ማለት ነው እንጂ እንላቀቃ ነበር የምኖረው ከዛ በፊት። እሺ ከጀመርክ በኋላ ክርስትና ላይ አብራችሁ መኖር ከዛ መቼ ነው 1 ወር ሰላም ናችሁ? 2 ወር ምን ያህል ጊዜ ነው ሰላም ኖረክ? ከዛ ጸብ መምጣት የጀመረው? በቃ ልክ እዛ ገባው ባሏ ከሄደ በኋላ በቃ ቤቱ ረብሻ ነበር። በቃ ዝም ብሎ ጸብ። ስለዚህ ባልየው ሲጠፋ በአመቱ ከነበረ 1 ዓመት ነበር ሰላም ይኖራችሁት? አመትም አልኖርም 2 ወር ነው በቃ መጣ እሱ ሄደ። በቃ ጸቡ እየከረረ መጣ። እሱም ባለበት ሰዓት እሱ ይወጣ ነበረ ጓደኞቹ ጋር ለማግኘት ምናምን ነገር ይወጣ ነበር በዛ። ስለዚህ የሱ መጥፋት ንዴት ነው አንተ ላይ ስትወጣብክ የነበረው? እኔ አላውቅም የምን ይሁን እኔ ግራ አይገባኝም። አንድ እሱ ጸባም እየተቀየረ የመጣው ትንሿ ከተወለደች በኋላ ነው ምናምን ነገር እንጂ ከዛ በፊት እኮ ሰላም ነበረች እኮ። ለዛ ነው ከይ ሰላም ሆና መጣ ከሆነች ሴትዮ ሰላሟን የነሳት ነገር አለ ማለት ነው እኮ ስድሽ። አሁን ማውራትም በስልክ ነው አላቃትም ነበር በስነ ስርዓት ፎቶ እየተላከልኝ ነበረ ያወኳት ራሱ በቃ መታ እንደውም ራሷ ገርሟት ነበር ረስቻት ማለት ነው። መጀመሪያ ከአረብ ሀገር እንደመጣች ሰዓት ወደ ሁለተኛ ልትሄድ ስትል የመጣች ሰዓት በቃ አላወኳትም። ከትምህርት ቤት ስመጣ እሷን ሰላም በላት ብለኝ ሂጂ ሰላም ስል እንግዳ ነበር የመሰለችኝ። ግን የተነገረኝም እንደውም የዛን ሰዓት እናትህ ናት ተብዬ ነው። እና በጣም ብዙም አንተዋወቅም በስልክ ነበር የምናወራው እንጂ ሌላ እንደዚህም ተገናኝተን ቪዲዮ ኮል ራሱ አውርተን አናውቅም በስነ ስርዓት። ኦኬ አዎ እሺ። ከአረብ ሀገር ገንዘብ እየላከች ነበር የምታሳድግህ አይደል? አዎ እኔ እንደዛ እንደሚባል አውቃለሁ። ትምህርት ቤት ታዲያ ባዳ ምንም ሳይከፈለው እኮ ሊያሳድግ ሰዎች